ለማላቅ ተናገርኩኝ ያለቀ ጃት ሴት ኤክስፕሌን ለማን ነው ኤክስፕሌን የማደርገው? ለማን አባቱ ብዬ ነው ቤተሰብ የምብት ነው? ጭራሽ በፍቅር ነው መኖር የምፈልገው። ጭራሽ ሚስቴን አክብር። ምክንያቱም የዋሸኋት ነገር የለም። ገብቶሻል ሳሪዬ? እኔ አሁንም ቢሆን ማለት ነው ስታለቅሽ ደስ የሚለው ሰው አለ፣ ስታለቅሽ የሚስቅ ሰው አለ። እነዛን አታስደስቺ። ገብቶሻል? ማንም ምንም አለ ከእናትሽና ከባልሽ ውጭ ማንም አንቺን የሚረዳሽ የለም። ልጆችሽ ራሱ ሲያገቡ ጥለውሽ ነው የሚሄዱት፣ ሌላ ሰው ወደው ማለት ነው። ስለዚህ እንደው በእግዚአብሔር ስም ይዤሻለሁ። አይዞሽ፣ ጠንካራ ሴት ሁኚ። ጠንካራ ሴት ነሽ አንቺ። ማንንም አትስሚ። ፊት ለፊት እኮ ማንም አይሰድብሽም እኮ አንቺን ማንም። ስለዚህ እኔ ብዙ ሄጃለሁ፣ መስመር ሄጃለሁ። እስቲ አሳውቅሻለሁ በቅርቡ፣ በውስጥ እናወራለን። እሺ፣ አመሰግናለሁ። ስለዚህ ለባልሽ ክብር፣ ለቤተሰብሽ ክብር አታልቅሽ አንቺ። ገብቶሻል? ምንም የሚያስለቅስ ነገር አለ? ምንም የሚያስለቅስ ነገር የለም። ነው እኔ ምን እንደምልሽ አላውቅም። መልስ ባትመልሽ ደስ ይለኛል። ይሄ ቲክቶክ ማለት አንድ ነገር ልንገራችሁ። ቲክቶክ ማለት አንድ ትልቅ ቲክቶከር አሁን ለምሳሌ የሚሳደብ ሰው እንበል እንደ በሰበሰ ስጋ ነው። የበሰበሰን ስጋ ንብ አይከተለውም። ይሄን በደንብ ልብ ብላችሁ አስቡ። የበሰበሰን ስጋ ንብ አይከተለውም፣ ዝንብ ነው የሚከተለው። ዝንብ ደግሞ ወይ አትበላ፣ ወይ አትታረድ፣ ወይ አትተቀቅላ ሾርባ አትሆን። ስለዚህ ከንብ የሚገኘው ማር ዝንብ ጋር ስለሌለ ብዙ አታገኙም እዛ። እንደው በእግዚአብሔር ስም ይዣችኋለሁ። እናንተ ሴቶች ወንድሜ ቆይ አንዴ ልጨርስ እባክሽን። በኋላ ላይ ልታወራ ትችላለህ። ፕሊስ ይሄድም በኋላ ላይ አውራውሽ። እነሱ እኔ ልወጣ ነው። እኔ እወጣለሁ። እኔ ጨርሼ እወጣለሁ። አልቀመጥም እዚህ ጋር። ይቅርታ አልቀመጥም። ይቅርታሽ እናቴ። ይኸውላችሁ ሴቶች ተጋገዙ። ልንገራችሁ፣ እዚህ ጋር አንድ ሴት ወጥታ የአንድ ሰው አጥባ ከሰጣች ማለት ነው ያችን ሴትዮ ማለት ነው ከቲክቶክ አይደለም ከሶሻል ሚዲያ ማጥፋት ይቻላል። ተባበሩ እናንተ። አንዱ ነው። ብዙ ወንዶች፣ ብዙ መልካም ወንዶች ከጎናችሁ ናቸው። ብዙ ቲክቶከሮች ከእናንተ ጋር ናቸው። እኔ ብዙም አለፈልፍም። ሴቶች ተጋገዙ፣ ተባበሩ ላለኝ በጣም አመሰግናለሁ። ሳሪዬ ጠንካራውኝ። ሳሪ ሰላም ብያለሁ። ሁላችሁንም መልካም ቀን እመኝላችኋለሁኝ። ካበዛሁባችሁ ይቅርታ። ሳሪዬ አትልቅሽ ግን አንቺ። እሺ አለሁ። ሳሪዬ እንዴት ነሽ? ሰላም ነው አለሁ። ሰላም ነው ወንድሜ አለሁልሽ። ሁሉ ሰላም አለን፣ እግዚአብሔር ይመስገን። ስልኬ ዋትሳፕ ምናምን ካለሽ እደውልልሻለሁ። የሆነ ነገር እነግርሻለሁ፣ ይጠቅማችኋል። እሺ፣ እናመሰግናለን። እሺ፣ ተጫወቱ እናንተ። እንትን በሉ። ቻው። ሰላም ሁላችሁም ጋይስ። ጉቺ፣ ሰኒ፣ ጁዬ፣ ሳሪ ሁላችሁም። ሳሪ እንዴት ነሽ? ማሬ እንዴት ነሽ? ሳሪ እኔ እኮ ደወልኩብሽ ትቀሰቀስኩሽ እንዴ? ተኝቼ ጌታ ነቅቼ አልነበር በጊዜ። ከዛ ተኝቼ መልሽ። ደህና ናችሁ? ሙሪትና መሲ የት አሉ? መሲ መንገድ ላይ ነበረች ከፎዙ ጋር ደውዬላቸው ማሚ እኔ እንጃ አላነሳችሁ። ጅዬ ለሙኒት ደውይ። ታሜ ዋልኩኝ። ለታሜም ደውያለሁ፣ ለሙኒትም ደውያለሁ። እነሱም ተኝተዋል መሰለኝ። ይሄ ሰዓት አሪፍ ነው። ኦልሬዲ 4 ተኩል ሆኗል እኮ። እና አሁን ታዲያ ሙኒት መነሻ ሰዓቱ አይደል? ምን እንጃ ሳሪዬ። ጎቼ ወይ ሳርዬ እንዴት ነሽ? ሰኒ አውሪ ዝም ስትይ ነው ከእንቅልፍሽ እየነቃሽ ነው እንዴ? ጁናት የጠራችሽ። ጁዬ እንዴት ነሽ? አለሁልሽ። ተነስቻለሁ። እንዲሁም ክብራትና ክብራን ከታች የተያደማችሁ ታዳሚዎቻችን የነቃሽ አይመስልም። ሌሽ ማሌጅ ነው የምትፈዥው። ሌሽ ማሌጅ ዘና ብለሽ ቁጭ በይ እንጂ ከልኮ አያልፍም።
ሳርዬ ነቃ በይ። ምን አባቱ ዝም አልሽን እኮ ማሪ፣ ዝም አልሽን። አልባረካችሁኝም። ለዛ እንደ ሀሳብ እኛን ትባርኩን። ከስር ያለው ማሬ፣ ከስር ያለው ብሩም አልቋል። ኬታ አምጥቼ ልስጥ። እኛ ነን እንጂ መባረክ ያለብን። ውዴት ሳርዬ ፈገግ ፈገግ በይ እንጂ እንዴ! አንቺ ካልሳቅሽማ እኛ የእኛ ሳቅ እኩል እንሳጣ ነው። ነቃ ደንገጥ በይ እና ዘና ብለሽ አውሩ እንጂ። ጁጁ ሙኒቴት አለች። ታሜ ሜልዬ ሰላም በሏት። ሜላትን በእናታችሁ ከረጅም ጊዜ እንዲመሽ ሰላም። ታዲያስ ሜልዬ ሰላም ሰላም። ሳርዬ፣ ጉችዬ፣ ጁጁ ሁላችሁ ሰላም ብያለሁ። ሳርዬ ሰላም ናችሁ? ሁላችሁ ሁላችንም ሰላም ነን። እንዴት ነሽ አንቺ? እግዚአብሔር ይመስገን። ሳርዬ ወዬ እንዴት ነሽ የኔ እናት? ሜልዬ በጣም ደህና ነኝ እግዚአብሔር ይመስገን። ውበትሽ ጨምሯል እንጂ ሳየው ራሱ። አዎ እኔ ውበት እንደኔ አልመኝም። ይቆይ። አይ ነው የኔ እናት። አይ እረዳለሁ፣ በደንብ እረዳለሁ። ያው የምታወሩት ነገር ካለ ወደ ኋላ ልቅር ወይም ከሚመጡ አውሪና ትወርዳለሽ። እነ መሲ ሲመጡ አሁን እስከሚመጡ ድረስ እነ መሲ ብርጅስቶን፣ ሙኒት። ኦኬ አንድ ነገር ልልፈለኩኝ እንግዲህ እድሉ ከተሰጠኝ ሳርዬ፣ በጣም እኔ እንጃ ከምን መጀመር እንዳለብኝ ባላቅም ከእናንተ የበለጠ የማውቀው ነገር የለም። ግን እንደ አንድ አረብ ሀገር ትኖር ከነበሩ ሴቶች መሀል አንደኛዋ ስለነበርኩኝ ብዙ ነገር አውቃለሁኝ። ስለ አንቺ በደንብ ነው የማውቀው። እንደውም እንግዲህ የዛሬው እነ ሳርዬ፣ እነ ጉቺ፣ እነ ሌሎቹ ደግሞ አሁን የመጡት ልጆች በኋላ ቢሆንም ጥሩ ተሳትፎ ያላቸው ልጆች፣ ሰርተው የሚያድሩ ልጆች መሆናቸውን ነው የማውቀው፣ እግዚአብሔር በሚያውቀው ማለት ነው። ስለ አንቺ ግን በደንብ አድርጌ ነው የማውቀው በደንብ እና በዚህ ልክ ሰው ሲሄድ አንድ ሰው ዝቅ ለማድረግ አንድ ሰው በቃ መጀመሪያ ሳርዬ ምን ልበል እኔ ጥፋተኛ ማነው ማነው የሚለው ጋር ሳይሆን የእኔ ሰው ስለሆንሽ ጥፋተኛው አንቺ ነሽ እላለሁ። ለምን የሚመጥንሽ ቦታ ስላልሆንሽ፣ መሆን የሌለብሽ ቦታ ስለሆንሽ ዛሲት እሱ ጋር ነው ስህተቱ የተፈጠረው፣ ሌላ ቦታ አይደለም የተፈጠረው። ምክንያቱም በቃ አንቺ እዚህ ቦታ ላይ መሆን የሚችል ሰው መጋፈጥ የሚችል ወይም ደግሞ እቺን መዋሸት የሚችል መሳደብ የሚችል ምንም ቢሉት ምንም የማይመስለው እንደዛ አይነት ሰው ነው ከእንደዚህ አይነት ሰዎች ጋር ተስማምቶ መኖር የሚችለው። ስለዚህ አንቺ የሚገባሽ ቦታ ስላልሆንሽ ነው ይሄ ሁሉ የሆኑ። ስህተቱ እሱ ብቻ ነው። ያጠፋሽው አንዳችም ነገር የለም። ሰው ነሽ፣ ከሰው ጋር ታወሪያለሽ፣ ጓደኛ ይኖርሻል፣ የራስሽ ላይፍ ይኖርሻል። አሁን እነ ሳሪ እነምን የምትመክሪያቸው ልጆችሽ ናቸው። ቢወርቁ የምታነሻቸው ልጆችሽ ናቸው። እኔ ሌላው ደግሞ ሁለተኛው ጥፋት ብዬ የምለው እናንተ ለራሳችሁ አነሳችሁ። ለምንድን ነው ሌላ ሀገር ያለ እናንተ መሀል ጣልቃ ሊገባ የሚችለው? ለምን? ምን አግብቷቸው? እናንተ የሆነ ነገር ብትሆኑ መተው ሊደርሱላችሁ ነው ወይ? እናንተ አነሳችሁ ወይ? ዱባይ እና አቡዳቢ ኢማራት ላይ ያሉ ልጆች እኮ በጣም ታታሪ ጥሩ ቦታ ትላልቅ ቦታ ያላችሁ ሰዎች ናቸው። ከውጪ ሰው ያስፈልጋችኋል ወይ? ለምን ባውንደሪ አይኖራችሁም? ራሱ የሆነ ቀረቤታችሁ ራሱ በቃ ሚዲያ ነው። ሚዲያ ምን አይነት ነው? ሚዲያን በደንብ ጠንቅቆ ካወቀ ሰው ባውንደሪ ሊኖረው ይገባል። ከማጋ ምን ማውራት እንዳለበት ያውቃል። የምታረጉትን ነገር ድንበር አበጁለትና ችግር እንኳን ቢፈጠር እራሳችሁ ፍቱት። እዛ ጋር ማንም ጋር አትሄዱ። በአሁኑ ሰዓት ዋሽቶ የሚያጣላ እንጂ ዋሽቶ የሚያስታርቅ ማንም የለም። እናንተ ቦታ በከፈታችሁ ቁጥር ደግሞ
አሁን ቴክኖሎጂ የማይሰራው ነገር የለም። አንዷን ቃልሽን ወስደው አንዷን ድምጽሽን ወስደው ሙሉ ካሴት ይሰራሉ ባንቺ አንቺ እንዳወራሽ ተደርጎ የትኛውም አንቺ አልሽ የተባለውን ነገር እግዚአብሔር በሚያውቀው እኔ አንቺን እስከማቅሽ ልክ አንቺ አወራሹ ቢ አንዳችም ነገር የተቀበልኩት ነገር የለም። እንደማቅሽ እንኳን የሚያውቁ ሰዎች በውስጥ እየደወሉ ይሆን ምን ቢልኩልኝ ኔቨር ኤቨር ሳሪ የምታወራውን አውቀዋለሁ በአስር ጣት ይፈርማለሁ። ዛሬ ቴክኖሎጂ የሚሰራው በጣም ብዙ ነገር አለ ጋይስ፣ ብዙ ነገር። ሰው የሆነ ነገር እኮ ሊያወራ ይችላል፣ ግን የተባለውን ነገር ሁሉ እናንተ ያወራችሁት ሊሆን አይችልም። ይቆረጣል፣ ይቀጥላል፣ ይረዝማል፣ ብዙ ነገር ነው የሚደረገው። እኛም ሰው የሆነ ነገር ሲል ግራ አንበል፣ አንመን። ህሊና አለን ሁላችንም እግዚአብሔር የሰጠን፣ እናስተውል፣ ለመፍረድ አንቸኩል። እና እኔም ሞር እባካችሁ ሳርዬ እንደው የኔ እናት እነዚህ ንቀፊያቸው፣ ቢያጠፉ ምከሪያቸው፣ ቢያጠፉ ግረፊያቸው። እንደናት ገበናችሁን አውጥታችሁ ሌላ ሀገር ላይ ላሉ ሰዎች አትስጡ። እናንተ ለሌላው የምትደርሱ ናችሁ። ማንም መጥቶ ለማይደርስላችሁ ለምን ወጣችሁ ሌላው ጋር ትሄዳላችሁ? ማንም መሐላችሁ አይግቡ። አሁንም የሆነ ነገር ካለ ፍቱት። እነሱ እዛ አየር ላይ ይቅሩ። ያንን ለማለት ነው ሳርዬ። እኔ በጣም ነው የምወድሽ ሁላችሁም። እኔ አውቀዋለሁ ላይፉን አልፌበት ነው እዚህ የመጣሁት። ዛሬ ይሄ ቴክኖሎጂው በጣም ሚዲያው በጣም እፍ ብሎ ነው እንጂ ዝቅ ብለን ሰርተን ተለውጠንበት የመጣንበት ሀገር ነው። ተከባብረን አንዴ ድምጻችን አልተሰማም። እንግዲህ ረጅም ዓመት ሲኖር የዚህን ያህል ዓመት ሲኖር እድሜ ለሚዲያ በቃ ይኸው እንደዚህ አይነት ነገር አመጣ። ግን ሁሉም ነገር ደግሞ ለበጎ ነው። ለነገ ከትላንትናዎቹ ተማሩ። ያጠፋችሁበት ነገር ጊዜያችሁን አርሙት። ቀሪው ላይፋችሁን ደግሞ ባውንደር ያበጅታችሁ ከማጋ ምን ማብራት እንዳለባችሁ ከማጋር መዋል እንዳለባችሁ አውቃችሁ ጊዜያችሁን ተጠቀሙበት ነው የምለው። እኔ በጣም ነው የምወዳችሁ። ምንም ብትሆኑ እውነት ኢማራት ላይ ካላችሁ እስቲል ስጋዬ ነው እዚህ ያለው እንጂ ሁሌም መንፈሴ ከናንተ ጋር ነው። ትላንትና መኪና መንዳት እስከሚያቅተኝ ሳርዬ በእውነት ነው የምልሽ፣ ሰው ደውሎ ሲያወራ መንዳት እስከሚያቅተኝ እንዴት ነው ሳሪን የማያቅ ሰው ነው ወይ ታረጋለሽ ብሎ እንዴት ይቀበላል ሰው ሲሄንን? ደሞስ ብታረግ ምንድነው ሰው አይደለች እንዴ? ማንም ሊሳሳት ይችላል እኮ። ማንም አንድ ሰሞን እፍፍ ብሎ ታወሪያለሽ። ሰው ቀረበኝ ብለሽ ካሰብሽ ብዙ ነገር ታወሪያለሽ። ያ ነገር ተወስዶ ዛሬ እንደሌላ እንደ ቢዝነስ ተይዞ በአለም ዙሪያ የሰውን ስም አውጥቶ ለነገሩ ያ ሰው ለሌላም ነገር የማይመለስ ስለሆነ ጎራችሁ ለዩ። ከማጋር መዋል እንዳለባችሁ ከማጋር ማብራት እንዳለባችሁ ለዩ። በተረፈ መንገዳችሁን ሁሉ እግዚአብሔር ይምራችሁ። አሜን። በህይወታችሁ መንገድ እግዚአብሔር ጣልቃ ይግባ። እግዚአብሔር ይጠብቃችሁ። ሰርታችሁ ነው የምትኖሩት። ሁላችንም ሰርተን ነው የምንኖረው። በጣም ነው የሚያገባኝ። ስለሚያገባኝ ነው የምናገረው። በቃ ቴንክ ዩ። እንዴት ዋላችሁ? ጂጂ እንዴት ዋልሽ? እግዚአብሔር ይመስገን። ሳሪና የኔ ቆንጆ እንዴት ነሽ? ሰላም ዋልሽ? እኔ አንድ መልእክት ላስተላልፍ ነው የመጣሁት ለሁላችሁም ማለት ነው። በምትሰጡት አስተያየት ላይ አሁን ለምሳሌ ስተትም ቢሆን ጥፋትም ቢሆን የሚል ነገር አንድ እህታችን እዚህ ጋር ያው ተናግረሻልና እስካሁን ያልሽው ነገር በሙሉ እስማማለሁ። ትክክል ነው። መጀመሪያ የሚወቀሰው የራስ ሰው ነው። የራስ ሰው ደግሞ ማለት ሳራ ናትና እንደምንቀርባት ወቀሷ ምንድነው ሲጀመር ለምን እግርሽንም እጅሽንም ጆሮሽንም አይንሽንም አንስተሽ ቴሌፎን ጋር ሄድሽ? የማይመጥንሽ ሰው ናቸው የሚለውን እስማማበታለሁ። ይታውና ምናቃስ ደግሞ በተለያየ እርዳታ ነው፣ በተለያየ የእህትነት የእናትነት የሴትነትን ልክ ስታሳይ ኦኬ። ሌላው ግን ጥፋተኛ ነሽ የሚለው ነገር አልገባኝም። አሁን ለምሳሌ ሁሉንም ሪካርድ ብዙዎቹንም አዳምጫለሁና ለተጠየቀችው ጥያቄ መልስን የሰጠችው እንደገና ደግሞ አውርታው እንድታወራ የተፈለገበት መንገድ እንዲያውም በጣም ተጠንቅቀው ነው የወጣችው።
ሌላው ራሳቸው የተናገሩት ነገር አለ። ባለቤቱ እንዲህ ያለው ነገር እስካሁን ድረስ ምንም የሱን ቅጅ አላየንም። ራሳቸው ሲያወሩ ሲያጫውቱ ሲያስፈራሩ ነው እንጂ እኔ አሁን የሰማችሁት ሪኮርድ ክፋት አለው ወይ ብትሉ እኔ ሙሉ ነው የሰማሁት። ክፋት የለውም። እንዲያውም ያልሰማችሁት ሳይድ አለ። ያንን ነገር እንግዲህ ሳራ በፍቃደኝነት ዛሬ እዚህ ጋር መታለች፣ ልታወጣም ትችላለች ወይ ግን ታየው ነው የምላት። ምክንያቱም ነገሮች መደጋገም ስለሌለባቸው የስራ ሰው ስለሆነች። ሌላው ደግሞ ሳሪዬን የምልሽ ምንድነው እዚህ ጋራ አንቺ አሁንም አስተማሪ ነው ልሽ፣ ትላንትም አስተማሪ ነሽ፣ ዛሬም አስተማሪ ነሽ፣ ከ30 ዓመት በፊት አስተማሪ ነሽ። የብዙን ህይወት ነው ያተረፍሽው። በድጋሚ የማንቃት ህዝቡ እንዲነቃ ነው አንቺ ምክንያት ይሆንሽው። ምክንያቱም የተናገርሻቸው ነገሮች እዛ ላይ እንዴት አድርገው ሰዎችን ሪከርድ እንደሚያደርጉ እንዴት እንዳንቺ ያሉ ጠንካራ ሴቶች በራሳቸው ኃይል በራሳቸው ዕውቀት በራሳቸው እዚህ ጋር የደረሱ ያለ ምንም ድጋፍን እንዴት አድርጎ መስበር እንደሚቻል እንዴት አድርጎ ባጭር መንገድ ገንዘብ ማግኘት እንደሚችሉ የኛ ሴቶች እንዳሉ ነው ያሳየሽው። አሁንም አንቺ የማንቃት እንደውል ነው ትምህርት ገባሽ? ለገባው ትምህርት ነሽ፣ አስተማሪ ነሽ። ገባሽ? እኛ ምናቅሽ አሁንም መደጋገም አይሆን እንጂ እኔ በጥሩ ነው ማቅሽ። ማንም ቤትሽ እኔ አንቺ ሳታቂኝ ወይንም አንቺ ሳትከታተይኝ በፊት አለው ሳራ ዱባይ ቢባል እኔ አሁን እንዴ ስለተግባባን ሳይሆን የት ትሄጃለሽ ቢባል አንቺ ጋር ነው የምመጣው። ምክንያቱም ስለምሰማ ስላንቺ ትልቅነት ስላንቺ ጠንካራነት ስለምሰማ ማለት ነው። ሌላ ቤት ኢጂፕቲ ምናልባት ሊኖሩ ይችላሉ እንዳንቺ አይነት ጠንካራ ሴቶች፣ ግን በስም እንዳንቺ ምናቀ የለም። አንቺ አንድ እንቁርቴ ከተናገረች ይቅርታ ለልት ከተናገረች አንድ ነገር ሳራ ማለት ብራንድ ናት ትላለች። አንቺ ብራንድ ነሽ፣ የራስሽ ስም ያለሽ ነሽ። ሳራ ሀበሻ ለመጀመሪያ ጊዜ በአረብኛም በአማርኛም ያንቺን የሰማነው በሬስቶራንት አንቺን ነው እና አንቺ ብራንድ ነሽ። ብራንድ ላይ ደግሞ ምን ይባላል? ፍሬ ያለው ዛፍ ላይ ድንጋይ ይወረወራል፣ ፍሬ የሌለው ዛፍ ላይ ግን ምንም ነገር አይወረወርም። አንቺ ላይ ይሄ ሁላ ውርወራና ይሄ ሁላ ድንጋይ የበዛው ፍሬ ስላለሽ ነው። ተራ ሰው ብትሆኚ ኖሮ አንቺ ላይ የሚወረውርብሽ የለም። ማንም ያቅሻል። ማንም ኢትዮጵያዊ አልፎ ተርፎ ደግሞ ያለሽበት ማገር ያቅሻልና እኔ ሳርዬ ላንቺ አንድ ደግሞ ሌላ የምነግርሽ ነገር ደስ የሚለው በምታወሪበት ሰዓት የስልክ ልውውጡ ላይ እንድትስቂ ነው፣ ፈገግ እንድትይ ነው። ያ ስታወሪ የትልቅ የአንድ የድሃና የሀብታም ወሬ ነው የሰማሁት። ገባሽ? እያለ የሚያወራ